ሀናና ያሲር ተለያዩ። የድንብላል ወንድም ከእስር ቤት ወጣ። ተምቹ ሀናን ዛተባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ ኸይሩን ቲዩብ ላይክ ሰብስክራይብ እያደረጋችሁ አጠናክሩ ማለት ነው። እና ዛሬ ላይ እንግዲህ የመጣሁትኝን ኖላዊ ተከታታይ ድራማ ቀጣይ ፓርትን ይዤ መጥቻለሁ ማለት ነው። ያው ባለፈው ፓርት እንዳየነው ቢሆንም አሁን ላይ ግን ሀናና ያሲር መለያየታቸው በጣም የሚገርም የሚያጅብ ነው። ሀና ወደ አደገችበት ልጅነት ቦታዋ እዛው ደሴ እመለሳለሁ ብላ ለኤልያስ ነግረዋለች። ኤልያስ ደግሞ ሁሉ ነገር መክሯታል። የማንኛቸውን ምክር እንደምሰማ እንግዲህ ዛሬ ላይ አናውቅም። ዛሬ ላይ ድንብላል ሄዳ ወንድሟ እንደበለውን ከእስር ቤት ተፈቷል። እሱም እንደተፈታ ቀጥታ ወደ ሰው ዘንድ ነበር የመጣው ማለት ነው። እንደመጣም ድንብላል እህት አለምዬ ይቅርታ አድርጊልኝና ደግባ ነበር ያላት። እሷ ደግሞ ከምትሰራበት ቤተሰቦች ከነ ወይዘሮ ሜላት ቤት አንተ የኔ ወንድም አይደለም ጥፋ ከዝግድም ውጣልኝ ብላ አባረዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ እየለመናትም ካለ እኔ ስተሰርቻለሁ እንዳንተ አይነት ወንድም የኔ እናት ምነው ባልወለደች እያለች እንግዲህ ከዛ ከቤት አስባራ አውጥተዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ ተምቹ ሀና ላይ ዝቶባታል። የዛተባትም ዛሬ ላይ እስከ ዛሬ ድረስ ባንቺ እወድሽም ነበር ብቆጣም ምንም ብልሽም ስለምወድሽ ነው። አሁን ላይ ግን ሀና ተጠንቀቂ እያልኩ ነው። በጓደኛ ይመጠሻል። ከሱ ውጭ ለኔ ማንም ምንም እንደሌለ ታውቂያለሽ። እሱ ማለት ለኔ በቃ ብሎላታል። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ተምቹ የምንድን ነው ብላ ስትነግረው በቃ አንቺ አሁን ላይ ማድረግ የሚገባሽ ነገር የያሲርን ህይወት መቀየር አለብሽ። እሱ ባንቺ ምክንያት ስራ አቁሟል ብሏታል። ስራ ያቆመበትን ምክንያት አንቺ ነሽ። ስለዚህ በዛው እንዴት ነው ብላ ስትጠይቀውም አሁን ላይ እንግዲህ እኔ ምንድን ነኝ እያለችውም ነበረ። በቃ ዙሮ ተዛዙሮ ነግሬሻለሁኝ ያሲርን አስተካክሊ። እሱ ስራ ቆመ ማለት ደግሞ እኔና እሱ ጎዳና ላይ ወጣ ማለት ነው። የዚህ ሁሉ ተጠቂ አንቺ መሆኑ ማለት ነው። ከዛም አልፎ ተርፎ እንግዲህ ሀና ዛሬ ላይ ሀሳብና ጭንቀት ገብታ የታሉ ፋኖሴና አባቴ ሲላት ሊዝናኑ ሊበሉ ብቻ ሄደዋል። ዛሬ እኔ ብቻዬን ነኝ ያለሁት። እስኪ ምሳ እራት እንብላ ከአንተ ጋር ሽሮ ደግሞ ያንቺ ሽሮ እያለ እየቀለደ እንግዲህ ሲያቀርብለት ያንቺ ሽሮ እኮ እንግዲህ ከቀይ ወጥ ይበልጣል ሙያሽ ዘርዘርልሽ እያለ እንግዲህ ተምቹ ከሀና ጋር እራት በልተዋል ዛሬ ላይ። ከዛም አልፎ ተርፎ እንግዲህ ኤልያስ ሀናና ኤልያስ ተገናኝተው ሀና አልከሳ ቤተሰቦቿንም ሆነ የያሲርን ነገር ለኤልያስ ነግረዋለች። ኤልያስ ደግሞ አሁን ላይ አንቺ ምርጥና በጣም ጠንካራ ሴት ነሽ፣ በትንሹ ተስፋ መቁረጥ የለብሽም ብሎ መክሯታል። በቃ ካሁን ቀጥዬ እንግዲህ እዛው መሄድ ነው ያለብኝ። እቺን ደሴን እኮ አባትሽ እንዴት እንደሚወዳት ታውቂያለሽ፣ ግን አዲስ አበባ የመጣበት ምክንያት አውቀሻል። ዛሬ ላይ እኮ እሱ ተሽሎት የራሱ ከኔ በላይ የምትቆረቆረት የሚኖርለት ሰው አለ። ስለዚህ እኔ እዛው መለሳለሁ። እዛ ህይወት የለም ያለሽ ማን ነው? እዛ ምንም ነገር የለም። እዛ ውጣ ውረድ ያለሽ ማን ነው? ሀና ብሎ መክሯታል። እና ሁሉም ከአቅሜ በላይ ሲሆን ነው ኤልያስ። ስለዚህ የማነው አቅምሽ በላይ የሆነው የቤተሰቦች ነው ወይስ ያሲር ነው ብሎ ሲጠይቃት የሁሉም አላቅም ብላ እያለቀሰች ነበር። ለዚህ ሁሉ ተጠያቂዎች ደግሞ እናንተ ናቸው። ሁሉንም ማላቀውን ሁሉ ሀና ታውቃለች፣ ሀና ትፈታለች እያላችሁ አሁን ላይ ግን የራሴን ህመም የራሴን ነገር ራሱ መፍታት አልቻልኩም፣ በቃ ተወኝ ልኖርበት ብላ አልቅሳለች ማለት ነው። ዛሬ ላይ እንግዲህ በጣም የሚገርመው ጉዳይ ተምቹና ኤልያስ ሆነው እንግዲህ ሀናንና ያሲርን ሊያስታርቁ ተሰብስበው ነበር። ሊያስታርቁን በሰበሰቡበት ወቅት እንግዲህ ተምቹ የእነሱን ንዝንዝ አልሰማም በማለት ኤርፎን ዘግቶ ሙዚቃ እያዳመጠ ነበር። ከዛም ሀና ብድግ ብላ እኔ ምንድን ነው ያጎደልኩበት ምን ያርቄ ነው ብላ ስትለው አንቺ ያላደረግሽኝ ምን አለ? እስኪ ለፍቅር መስዋዕት የከፈልሽው የቱ ነው? እኔ እኮ እዚሁ ያንቺን ቤተሰቦች ሁሉ እንዴት እዝራ ጋር ስትይዥ ትቺ ቆሜ አንቺ እኮ የኔ እንደ ምርጫ አድርገሽ የምትጠቀሚብኝ ነሽ። በቃ አልሆንልኝ ሲል የመጣሽ ነሽ። ስለዚህ እስኪ አንቺ በተደሰሽበት ሰዓት ንገሪኝ፣
እኔን የፈለግሽበት ሰዓት ምንም ነገር የለም። ስለዚህ ሀና ተይኝ፣ አሁን ማንንም ምንም አልፈልግም፣ ይበቃኛል ከአንቺ ውጭ ብሎ ትቷት ሄዷል። ከዛም እንግዲህ ተምቹ ኤርፎን ሲፈታ ሄዷል። ተለያዩ እኮ ነው የምልህ እያለ ኤልያስ ነው ተገላገልን። እንግዲህ ሀና አይልም እሷም እንግዲህ ያሲር አሲር አትልም እያለ ተምቹ የጀመርኩትን ሙዚቃ ልጨርስ ብለው እንግዲህ ሄዷል። ሀናና ያሲር መጨረሻቸው ምን እንደሆነ አብረን የምናየው ይሆናል። ዛሬ ላይ ወይዘሮ ሜላት ስራዋን እንደቀጠለች ትገኛለች። ከዛም አልፎ ተርፎ እንግዲህ የህንጻው ባለቤት እንግዲህ ምንድን ነው ሱፐር ማርኬቱ ላይ ነው ምኑና የሆነ ስህተት አለ፣ ገቢ እቃዎች ላይ ብር ብዙ ተጽፏል እያለች እያማከረች ነበር። ይሄ እኮ ነው ያላቅም፣ ይሄ እኮ ግዴታ ያንተ ድርሻ ወይም ያንተ ሙያ አይደለም እያለች እዮብን እያናገረችው ነበር። እዮብ ደግሞ እንዳትፈራኝ የባለፈው ነገር እንዳይከሰስ ብዬ ነው እችን ወረቀት ሰለኛለሽ ወይ ያለ በትህትና ያስጠይቃል ነበር። ዛሬ ላይ እንግዲህ ወይዘሮ ሜላት በሚገርም ሁኔታ ስራዋን በደንብ እየሰራች ትገኛለች ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ድንብላል ቤት ነበረች። ወይዘሮ ሜላት ከስራ መልስ ወደ ቤቷ ስትሄድ ድንብላል ቁጭ ብላ እያለቀሰችና ተክዛ ነበር ያገኘቻት። ከዛም ድንብላል ምን ሆነሽ ነው ብላ ስትጠይቃት አትናገሩኝ፣ ቤቱን ለቅቄ እንደወጣ እንደምትፈልጉት አሁን እወጣለሁ ነው ያለችው። ምንድን ነው እትዬ አትናገሩ፣ ምን ሆነሽ ነው እኮ ያልኩሽ እያለ ስትነዘነዛት አጋጣሚ ሰላምዬ መጣች። ሰላምዬ ምን ሆና ነው ድንብላል? አላውቅም በቃ ሰላምዬ አሁን ልወጣ ነው ከዚህ የት ወዴት ነው የምትሄጂው? ምንድን ነው ነገሩ ብላ ስትጠይቃት ደበለው መጥቶ ነበር ወንድሜ። ከዛም በኋላ አሳድሪ ብሎ ስለኝ አላቀህም ከዚህ ግድም ውጣ ብዬ አባረሬዋለሁ ነው ያለችው። ለምን እንደዚህ ሰራሽ ስትላት እንደሱ አይነት ሌባ ወንድም ስለሌለኝ ነው። እንደዚህማ ብለሽ አትሰቢ፣ አሁን ተረጋጊ ድንብላል ብላ ሰላምዬ አረጋግታ ሁሉንም በመፍትሄ ለማድረግ ሞክራለች። ዛሬ ላይ እንግዲህ ሰላምዬ ጫማ እየጠረገ የሩስትሮ ስራውን እያካሄደ ትገኛለች። ለእኔ ጥሩ ስራና ሰሞኑ ቢዝነስ ያገኘሁበት ስራ ነው። ስለዚህ ምላሴ እኔ ጋር አትፎካከር፣ ስራህን ስራ እያለች እየተጨቃጨቁም ነበረ። ሁለት ከስተመር እያለ እሷም እየጠረገች እሱም እየጠረገ ፍጥነቷ እኮ ከምላሴ ይበልጣል እንጂ ምንም የሚያንስባት ነገር የለም። ከዛም መተሳሰባችሁ ደስ ይላል በጣም ግን ደግሞ እኛንም ልዩን ቸኩለናል እያሉ እንግዲህ ሰላምዬም ጫማ መጥረጉን ይዘዋል። እንግዲህ ደበለውን ወርቅ እየሰረቀውንም ጫማ ሰላምዬ ጠርጋለታለች። ከዛም አልፎ ትርፍ እንግዲህ የዛሬው የቤተሰቦቿን ወርቅ እየሰረቀውን ሰውዬ እንግዲህ ያሲር ጀግናው ከዛም ከዚህም ብሎ ሌቦችን ያፈላለገ ሳለ እሱ የሰረቀው መሆኑ ሲያውቅ እንግዲህ የተርበተበተ ያሲርን እንዴት እንደሚያናግረው ስለፈራ ምንድነው ምን ሆነ ነው ዛሬ ላይ እኮ የቤተሰቦች አንድ ወርቅ ስለጠፋ በቃ የምታውቀው ካለ ያንን ወርቅ የትም ገባ የትም እንዲያመጣልኝ ይፈልጋለሁ እና ጠያይቀህ እንድነግረን ያለው እንግዲህ ወርቁን የወሰደው ሰው ያው የሰረቀ ሰው በጣም ያስታውቅን ስለነበረ የተርበተበተ የሚገባበት ቅጡ ሲጠፋው ኧረ ችግር የለም እኔ አፈላልጌ ወርቁ እንዲያመጣ አደርጋለሁ፣ ወርቁን ካላመጣ ምን ታደርጋለህ እገለዋለሁ ነው ያለው። ያንን ሲሰማ ያለሽ እንግዲህ ከዛ ቦታ ጠፍቶ ወዴት እንደሚሄድ ጓደኛው ሲያማክረው ከሀገር እንውጣን ብሎ ነበር፣ ወይም ደግሞ ያሲርን እንግደል እያለ ነበረ። እንግዲህ ያሲርንማ ከገደልክ ያሲር እኮ ምርጥ ሰው ነው እንዴት ብሎታል። ከዛም አልፎ ተርፎ በቃ እንግዲህ ወርቁን ፈልገን አምጥቼ ከሰጠሁበት ብሩን ደግሞ አጥፍቼዋለሁ እያለ ነበር። እንግዲህ ያው ወርቅ አሁን ላይ ይመለሳል አይመለስም የሚለውን እንግዲህ በጋራ አብረን የምናየው ይሆናል ማለት ነው። አጋጣሚ ዛሬ ላይ እንግዲህ የምላሴ ፍቅረኛ ጓደኛ የምትባል ተሆነ መሳርለች የምትለው በምላሴ ስልክ ደውላለች። በምላሴ ስልክ ስትደውልም ምላሴ በድንገት ስልኩን አይቶ ዝም ነው ያለውን ያነሳው አልቻለም። ሀናና ሰላም ግን አንሳው ምንድነው ማን ነው እየተደወለ ያለው ስትለው ሰላምዬ ነገሩን ስለምታውቅ ፍቅረኛው ናት እያለ የምን ፍቅረኛ ነው ሰላምዬ የምታወሪው? ያቺ ባለፈው የምትመጣው ናት ለማየት ለመታየት የምታፍረው የምትተፋፈሩት ኧረ ተኝ ማን የራሱ እጅ አናግሬያት ነበር። ምንድነው ሀናዬ ሰላምዬ ያለች እንግዲህ ሀናም እያናገረቻት ነበረ። ከዛም አልፎ ተርፎ እንግዲህ ያችን ልጅ ሰላምዬ እንዳናገረቻት ነው ሰጅልኝ ብላት ልትሰማኝ አልቻለችም። ስለ እየተናዛነሱ ሳለ እንግዲህ ምላሴ ተነስቶ ጫማ መጥረጉን ትቶ ወደ መንገድ ሂዷል። ሰላምዬ ዛሬ ላይ ጫማ እየጠረገች ገቢ እያገኘች ስለሆነ ደስ ብሏታል ማለት ነው። ምክንያቱም የእናቷን ወርቅ የሰረገው ሰውዬ እንግዲህ ጠርጋለት ከበድ ያለ ብር ስለሰጣት መሰለኝ። ሁሉም እንደዛ ይመስላትም እንደሆነ እኔ ለዛ ብዬ አይደለም ስራውን መስራት ስለፈለግኩ ነው። ስለዚህ ብሰራ ደግሞ ምን ችግር አለው? አንተስ እየሰራህ አይደለም? እኔ እኮ ወንድ ነኝ፣ ወንድ ሴት አይልም ስራ። ስለዚህ ማገዝ እንዳለብኝ እሰራለሁ። አሁን በምሰራው ስራ ደስተኛ ነኝ እያለ ሰላምዬ ስራውን እያቀጣጠፈች ነው። እና ዛሬ ላይ እንግዲህ የሀናና የያሲር
ነገር ማን ነው ጥፋተኛ ሀና ወይስ ያሲር የሚለውን ደግሞ በቀጣይ ፓርት የምናይ ይሆናል። የድንብላልና ድንብላል ወንድምስ ይገናኛሉ አይገናኙም የሚለውን አብረን እናያለን። ምክንያቱም ተምቹን ሽማግሌ አድርጎ ልኮት ነበረ። ድንብላል ግን ሁለታቸውንም ሽማግሌ የተላኪውንም ሁሉንም የጥ ምስክሩ ድንብጥ ሌባ ሌባ የትም አይከዳዳም ብላ ሁለታቸውንም አባራቸዋለን። በቀጣይ ፓርት ደግሞ ሁሉንም አብረን የምናይ ይሆናል። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ አጠናክሩኝ። እወዳችኋለሁ። ባይ ባይ።